ቆጣሪ ፖድካስት ሰላም እንዴት ናችሁ? ዛሬ ሰልፍ ኢንሳይት ወደ ውስጣችን ልናይ ነው። በምን እንዳትሉ ኤክስሬ ኢንትሮስፔክሽን ነው የሚባለው። ያው ኢንትሮስፔክሽን እንኳን ያው ከራስ ጋር መነጋገር ነው። ይሄኛው እንኳን የለበጣ ነው። እንግዲህ ምንድነው የምናደርገው? የቆጣሪ ፖድካስት ፕሮዳክሽን ክሩ ከኛ ውጪ ጥያቄዎችን አዘጋጅተውልናል። ቲሙ ተሰብስቦ እንተዋወቃለን ነው ጥያቄው። እየገለፈጡ ነው። እርስ እኔና ሁለቱ አዘጋጆች ምን ያህል እንተዋወቃለን ነው። እንግዲህ ጥያቄዎችን ያቀርቡልናል፣ እንመልሳለን። አረ ጥያቄ እሺ፣ ወደ ገደለው እንግባ። ትቆርጠዋለህ? ይቆረጣል። እሺ ፋይናንሻሊ ሪስፖንሲብል ከሚባል ገንዘብ የሌለው ቢባል ይሻላል። ብሮክ ምክንያቱም ብዙ ምክንያቶች ሊኖሩ ይችላሉ። ለምሳሌ ውጪ ልትበላ ትችላለህ። ካምፓስማ ውጭ ነው የምትበላው። ረሰን ማጥፋት ምን ነው እየተዋወቀ እና ምን ትላለህ? አይ ቲንክ እኔ በደንብ ነበር ገንዘብ ማጠፋው። እኔ ማጠፋለሁ። እኔ ግን ምን አደርጋለሁ? ትራንስፖርት ቤት ደግሞ ብዙ ጊዜ መላለስ ነበር። እኔ ወደ ቤትም እየገባሁ እንትን ስለነበር ያው አይ ግን ጓደኞቼ እዛኔ አንዳንድ አሜቶች ነበራቸው። ገንዘብ ተልኮለት በ15ኛው ቀን የለውም እርጥብ እንብላ ያሉ እርጥብ ያሉድም። የእርጥብ ሱስ ደግሞ ካምፓሳችን ጋር በዛ ወቅት የሆነች አዲስ እርጥብ ቤት ተከፍታ ባልጫ በቀይ እያሉ እርጥብ ባልጫ በቀይ ያስጨንቁኝ ነበር እና በቃ የለኝም። አንዳንዴ ደግሞ መውጣትም ይደብርሃል። ሰበብም ነች የለኝም የምትለው። እኔ ደግሞ ምን መሰለህ፣ እኔም በጣም ሪስፖንሲብል ነኝ ማለት እችላለሁ። ብር ማጥፋት ላይ ችግር የለብኝም፣ አጠፋለሁ። ግን እኔ በምን አምናለሁ? ቤዚካሊ ከድሮም ጀምሮ የሆነ ከሰው የተማርኩት ነገር ነው። ገንዘብን ለመቆጠብ ከመሞከር የገንዘብ ማግኛ መንገድን አብዛ የሚል አይነት እንትን አለኝ። አንድ ጓደኛ ያለኝ በጣም ሁሌ ጸባችን በዚህ ነው። ገንዘብ ቆጥብ ይላል። አይ ማለት የሆነ አንዳንድ ነገር ልናደርግ ብናስብ በቃ ገንዘብ ማግኛ መንገድ የምትለውም ብቻ ሳይሆን በቃ አንዳንድን ቆጥብ ችግር የለውም ጸባ። እኔ ሌላ ለዛም ምን አደርጋለሁ መሰለኝ፣ ብዙ ኢንካም ላገኝ የምችልበትን መንገድ ብዙ ናቸው ፈልጋለሁም። ደግሞ ወይደር ቅዳሜና እሑድን ጠብቄ ስራ ሰራለሁኝ ወይ ደግሞ የሆነ አሻሽጣለሁ እቃ ገዝቼ ከዛ ደጋሚ ፖስቼ ብዙ መንገዶች መሸጥ ምናምን፣ በጣም ብዙ መንገዶች ወይ ደግሞ ጉልበት ስራም ሰራለሁ። ምንም ችግር የለም። ግን በዛ ልክ ሪስፖንሲብል ይዝ ነበር ወይ አይ ዶንት ኖ። ላይክ ማድረግ ባለብኝ ልክ አላረኩም። ሞር ከመቆጠብ ይልቅ ኢንካም ማሳደግ ላይ አተኩር። እኔ እንደዛ ነበር። በቃ ኢንካም ማግኛ መንገድ አስፋ ነው እንጂ ትንሽ ገንዘብን ቆጥብ። በአሁን ጊዜ ለመቆጠብ በእርግጥ ገንዘብ የዛኔ ነው ያለ እያለ ያለ ነው። ያው እንደዛ አይነት እንትን ነበር። ስለዚህ ያው እኔ በአካውንቴ ቢታይ ኤግዛክትሊ እኔ ለየት ያለ ስራ ሰላም ነበር። ሪስፖንሲብል ነበርክ? ሪስፖንሲብል ሳይሆን ኦፍ ኮርስ እኔ ዌል ባላንሰር ነው ብያስባል። የኔ ዌል ባላንሰር ነው ብያስባል። አጣለው በጣም 10 ብር ለዳቦ ያጣውበት ጊዜ አለ። ማታ ላይ የምር 10 ብር ከቴሌ ብር ተበድረን ተበልተናል። ከዛ ደግሞ ሌላ ጊዜ በቃ በጣም ብዙ ብር ደግሞ የሚኖረኝ ጊዜ አለ። አይ እኔ መቼም ማረሳው አንድ ጊዜ በእግሬ ሄጃለሁ ከግቢ እስከ ሰፈር ድረስ። ኧረ በስመ አብ! እንደዛ ትራውማ እናድርገው እንዴ? ሶፍቱን አቀብለኝ ማለት አንተ ሶፍቱን አትቀበልም ተብለህ። እኔ ላይክ ለ10 ብር እንትን ነበር የማታ ክላስ እንማር ነበር። ቀን እየተማርን ማታ ክላስ ፒያሳ ነበር ክላሱ። ያው ግቢያችን ሰፈር ሰላም ነበር። የእውነት 10 ብር ታክሲ አተናል ከሰፈረ ሰላም። ሌላ ጊዜ እኮ እያስጠላን ብር በጣም አሪፍ ነገር እናደርገው 10 ብር አተናል። 10 ብር ለመበደር የሚያበድር ሰው ሊያጣን ጊዜ አስታውሳለሁ። እና ዳቲስ ሌላ ለማግኘት ደግሞ ከመሄዳችን ርቀት ይልቅ አንተ እርጥብ ብር አጠፋናል። እኛ ደግሞ እርጥብ ሬስቶራንት ከፍተን ነበር። የምንድናት እናናስ ኪችን የሚባል ስፖንሰሩ ላርገው የሜዳ ሬስቶራንት ነበረ። ዛሬ ላርገው ይሄንን የሚያዩት ብታዩት ታውቁታላችሁ። ኤኒዌይስ ያው የኔ ባላንስር ነው ብዬ አስባለሁ። ያው አይ በቃ የኔም ባልኩት ይያዝ ባልኩት ይያዝ። እሺ አይ ጆሲ አይ ጆሲ
አሁን ራሱ እዚህ ደረስኩ ብለኝ ማለት ነው። አልደረሰም ግን የምር ግን እዚህ ላይ ኤክስፒሪየንስ ምንድን ነው ይጨንቃል ማለት ሰዓት አልፎብህ አሁን ደግሞ መኪናም ይዘህ እየተንቀሳቀስክ ከሆነ አለ አይደለ ወይ ደግሞ የታይም አለመመጣጠን ነው። በተለይ ጠዋት ተቀጣጠረ ሊሆን ይችላል። ከዛ በኋላ ሰዓት ትንሽ ረፍዶብህ ሳታስበው አርፍደህ ነቅተህ ሊሆን ይችላል እና ከጠበቀው ሰዓት ዘግይተህ አንዳንድ ሰው ቀድሞ ይደርስና የሚያስጨንቅሃል ደውሎ። እኔ ደግሞ ማልወደው ነገር ምንድነው በቃ መንገድ ላይ ያለ ሰው ማስጨነቅ አልወድም። በቃ የሆነ ነገር ያካሰለ እየመጣ ካለ እኔ በምን የኔ ደግሞ ላይክ ዲፔንድ ያደርጋል ምን ያህል ፈልገዋለሁ ያን ሰው ወይ ደግሞ ያን ሲቹዌሽን የሚለው በጣም ማተር ያደርጋል። በቃ የሚጥረውን ጥረት እያደረኩኝ በጣም እንትን እየሞከርኩ እየሄድኩ ከሆነ ያን ሰው ላለማስከፋት አትሊስት በቃ እየመጣው ደርሻለሁ ሲል ሰው ትንሽ ይረጋጋል አይደል? በቃ እንዲረጋጋና ሙዱ እንዳይከነትና ያን ሲቹዌሽን እንዳይበላሽብኝ ሌሎች ይችላልው ምድበት ሁኔታ አለ። ግን ካልሆንኩም ደግሞ ግልጽ የምናገርበት ጊዜ አለ። ይሄ ነገር እንደውም ለሌላ ገጠመኛል እንደው ታውቃለህ ከትርፍ ሰዓት ውጪ ራይድ ሰራ ነበርና እንደ የምፈልገው ተሳፋሪ የት ነው የምለው ተሳፋሪ ይደውላል። አረ ተሳፋሪ ይደውላል። ከዛ ትደውላለህ አንተ ስደውል የት ነህ ብለህ ነው የምትጠይቀው። አንተ የት ነህ ካለ አንተ የት ነህ እለዋለሁ። ገብቶሃል አይደል? ከዛ አጀስት ታደርጋለህ። በጣም የምትፈልገው ትሪፕ ከሆነ በተለይ መሽቶ ወደ ቤት እየሄድክ ከሆነ በቃ የምትፈልገው ትሪፕ ከሆነ አንተ የት ነህ ካለ በቃ አጀስት ታደርጋለህ። ቀርብ ያለው አደባባይ ከሆነ አልፋል እና ዲፔንድስ የኔ ዲፔንድ በጣም ፐርፌክትሊ ሳልደርስ በጣም ደርሻለሁ ቀርብ ያለው የምልበት ጊዜ አለ። እንደዛ ካልኳችሁ ግን በጣም ፈልጊያቸዋለሁ ማለት ነው። ስለዚህ ይቀርባይላችሁ ወይ ስራም ጉዳዩን ወይ ቢዝነስም ይሁን በጣም ደርሻለሁ ብዬ ከዋሸው በቃ እንዴት እንድትረዱኝ እፈልጋለሁ። በጣም እንደፈለኳችሁና ሲቹዌሽኑን እንደፈለኩት አርጋችሁ ተረዱኝ። ለማዋሻት አይደለም ወይ ከመዘናጋት አይደለም። አንደኛ መንገድ በጣም ይዘጋጋል። ያሰብከው አስበህ እንትን ያልከው ነገር ግን ሞስትሊ በጣም ኢምፖርታንት የሆነ ሲቹዌሽን ላይ ቀድሜ መገኘት አይነት አስባለሁ። በዚህ ማጋጣሚ እንትን ምለው የምፈልገው መኪና ላይ ያዘ ሰው ማቻኮል ማለት ጥሩ እንትን አይደለም። በጣም ሪስክም ትወስዳለህ ወይ ለትራፊክ ቅጣት ወይ ደግሞ ከከፋም በጣም ሪስክ ትወስዳለህ ልታረግ ትችላለህ እና ቅድሚያ ሌላ ጊዜ የምትሰጠው ሳሰጥ መሄድ ምናምን አይነት ባህል እንደዚህ አይነት አግሬሲቭ ትሆናለህ። ሞገደኛ አሽከርካሪ ጃፍቃድ ዋን ስትማሩ ስነባሪ ሞገደኛ ሁለታችንን ነን ብለናል። በተለይ ፖድካስት ልንቀርጽ ስንል መጣደፍ አለ በጣም እንዳይመሽብን ወይ መከራ ደግሞ ደርሰንም እኮ እናድራለን። ለሊት 9 ሰዓት ነው የምንጨርሰው። አይ ቀልዳችንን ነው ከ5 ሰዓት አሳልፈን አናውቅም። እሺ 5 ሰዓት እሺ እሺ አሁን ይሄ እኔ ፖስት ነው የምለው። አረ እኔ ከቪዲዮ ይልቅ ከቪዲዮ በፊት ያለው ነገር ላይ በጣም ፐርፌክሽን እወዳለሁ። እሱ እንደውም ብዙ ኢነርጂያችንን ያጠፋል አይደል? ብዙ ጊዜ ላይክ እንትኑን ትቺ ጋር ተስተካከለ ይሄኛው እንትን ጋር ይሄ እንትን ጋር ቲክቶክ ላይ ገባች እቺ ወጣች። ቲክቶክ ላይ ማነው ማጀራቱ ብሎ ሲቀልድብኝ ያያችሁ ታስታውሳላችሁ? እንትኑ ይስተካከል እንትኑ ይጣ እንትን ይግባ ምናምን በጣም በተለይ ቪዥዋሊ ነገሮች ፐርፌክት እንዲሆኑ በጣም ሞክራለሁ። በጣም እሱ ነገር ብዙ ስራዎችም ላይ ይታይብኛል። ባይተው አንዳንዴ ዴድላይን ሁላ ላልፍ እችላለሁ በጣም ፐርፌክት ሳይቶ ፊት ፍለጋ ላይ እና ይታይብኛል። እንደሱ አይነት ራሴ ላይ የምሰራው ነው። ባላንስ ነው። አንዳንዴ ያው በጣም ፐርፌክት አደርጋለሁ ስትል ላትሰራው ትችላለህ። በጣም ከባድ ነገር ይመስልህና ላትሞክረው ትችላለህ። ግን በቃ ቀለል አድርጎም ደግሞ ነገሮችን እንትን ማድረግ የተሻለ ነው ከሚል ከዚህም የተማርኩት ኦን ዘ ዌይ ከፖድካስቱም የተማርነው የመጀመሪያ ቪዲዮአችን አይታችኋል ጋይስ? አዎ መለስ ብላችሁ ባንጀምረው በዛ ጊዜ በቃ ኤሊትል ቢት በኳሊቲም በአቀራረጽም በቪዥዋል እንትንም ላይ ትንሽ የዛኔ ባንጀምሮ ፐርፌክሽን ሁሌ ሪሌቲቭ ነው ለማለት ፈልጌ ነው። የዛኔ ባንጀምረው በቃ የዛ ሲጀምር እኮ ፐርፌክት ነው ለአንተ። ስንጀምረው የመጀመሪያው ቪዲዮችን እንደዚህ ሳይ በጣም እንሳቀቃለሁ ወደ ራሴ። ከዚህ በኋላም እኮ የዛሬ ዓመት ይሄን ቪዲዮ ስናይ በጣም እንሳቀቃለን። ገብቶሃል? የማንም ሰው ፈርስት ቪዲዮ ምን ሊሆን ይችላል። እኛ ደግሞ በተሻለ አቅም የመጀመሪያ ዩቲዩብ ቪዲዮ እንደምሞክረናል እየተሽኮረመምን እኔ በሚለው ወሰድ ነው
ፐርፌክሽኒስት እሱ ነው ፖሰት ባይ ነው እኔ በብዛት 10 ጊዜ ነው ኤዲት የሚያደርገው። ኧረ ፒሲው ነደደ። ግን ያው በደረስክበት ልክ ኤክሰለንስን ማሳየት ጥሩ ነው ብዬ አስባለሁ። በየትኛውም ስራ ፕሮግረስም ታገኝበት ዋሪ በሰዓት የሚሰጥ ኢነርጂ የሚሰጥ ዛሬ የሚጠፋው ኢነርጂ ዛሬ ነው የሚጠፋው፣ ነገ ሌላ ኢነርጂ ነው የሚኖረው። ፐርፌክት እንደ በቃ ምንድን ነው የሚባለው አልቲሜትሊ ማሳየት ያለን አቅም ላው ላይ በሚል አምናለሁ ብዙ ጊዜ። ያም ሊሆን ይችላል ብዙ ጊዜ እንግዲህ ካስቸገርኳችሁ ክሮች ይቅርታ። ወደ ቀጣይ እንሄዳለን። እኔ እንጃ አላውቅም። ይሄ በጣም ፐርሰናል አታክ የሚያደርግ 1 ሚሊዮን ብር ቢከፈለው በቃ ነገ ሚሊዮን ዶላር እኔ ባይዘዌ ማለት ነው። እሺ ያንተ ምን ባይዘዌ ይሄንን እኔ ወይ እሱ ከምንባባል እነሱ ጀጅ ያሉ እኔ ምን አደርጋለሁ እሱ ምን ያደርጋል። እኔ የእውነቴን ነው ዋታ ካን ጋራንቲ ዩ 100% እዚህ ፖድካስቱ ላይ ኢንቨስት እንዲደረግ ነው የራሴን ሀሳብ ማቀርብ። 1 ሚሊዮን ዋሬቨር ምን እንደምናውቅ ታውቃለህ? ለምን እንደ ሚስተር ቢስትን ታውቀዋለህ? ሚስተር ቢስት የሚስተር ቢስት አይነት ለምን ካምፕ ገንብተን አይሆንም? ላይክ እኔ ከእሸቱ የተማርኳት ነገር አለች። ባይደው ምንድነች? የሆነ የመጀመሪያውን እንትን ሳገኝ አለ ከዛ ከማጠፋ ይልቅ ድጋሚ ለው ላይ ኢንቨስት አደረኩ አለ። ፖቴንሻል ድጋሚ ኢንቨስት አደረኩ። ከዛ ፕሮስፔክተር እሱ በቃ ግሮ እያደረገ ነው የሚሄደው። ገብቶሃል? ናው ኤዲስ በዚህ ዓለም ላይ ኢንቨስት ሳታደርግበት የምታገኘው ስራ የለም። ኢንቨስት ባደረግከው ልክ ይሰጣል። እሱማ ኤግዛክትሊ እና የሆነ ለምሳሌ አንዲት ስራ አግኝተህ የሆነች ነገር አግኝተህ 1 ብር ከሰጠክ ቲንክ ፎር ስኬል እንዴት ስኬል እንደሚደረግ አስብ ይባላል። 1 ብሩን 10 ብር 20 ብር 30 40 50 እያደረገ እንዴት እንደሚያስገኝልህ አስብ ይባላል። እና ስለዚህ 1 ሚሊዮን በዚህ ኤፒሶድ ቢከፈልን ቢገኝ እኔ ላይክ በጣም ምናልባት ኢምፔሪያ እንዲገነባ ለእናንተ ላቀርብላችሁ ይችላል። ይቀረን አንግሪ ለምንቀርጽበት ከዚህ በጣም ትልቅ ብዙ ነገር ታደርጋለህ። በጣም ብዙ እንትኖች ብዙ ፕላትፎርሞችን ትጀምራለህ። እኔ ምን ያሲንስ ከፖድካስቱ ጋር የተያዘ ነገር ላይ ኢንቨስት ይደረጋል። ግን እኔ ምን እንደማለት አውቃለሁ 300 ሰብስክራይበሮች አሉ። እሺ አቤት ይከፈለን እንጂ አለማቸውን ነበር የሚያዩት። ምን ታደርግላቸዋለህ? አራስ በላይ እውነት ላይሆን ይችላል። 1 ሚሊዮን ይከፈል እንጂ እኔ 300 ሰብስክራይበሮች በስማ እኔ እንጃ አንዳንድ 2 ቀን ዊኬንድ ሁላ ስፖንሰር ያደርጓቸው እኔም አልቃወምም። ይሄ this is part of ፖድካስቱ ላይ ኢንቨስት ማድረግ ኤግዛክትሊ ኦሬዲታችን ናቸው። መጀመሪያ ትላንት ነው 300ዎችን ሴሌብሬት ያደረግነው። ከልባችን ሊስታችሁ ሁላ አለን። ስም ዝርዝር አለ በሊስቱ ሁላ አለን። እስካሁን ባለው 5 ሰው ሰብስክራይብ ካደረጉት አንሰብስክራይብ አድርገው ነው። ኤግዛክትሊ ሰብስክራይብ ካደረጉት ደግሞ 2 ሰው መልሰው ሰብስክራይብ አድርገው ነው። ፎሎ ታደርጋላችሁ? አንፎሎ አረ የምር ግን ዩዱ ሀቢዩር ሊስት በጣም እንወዳቸዋለን። እስማማለሁ በሱ እና ስለዚህ ማን ነው ፋይናንሻሊ እዚህ ጋር አሁን የተመታ ሀሳብ ያመጣው? እስከ መጀመሪያው 1000 ፎሎወሮችን ሊስት ይኖረናል። ዳቲስ አወር ቃላችን ነው። ይሄ ፖድካስት 1 ሚሊዮን ፎሎወር የሚኖረው 500,000 የሚኖረው የመጀመሪያዎቹ 1000ዎቻችሁ አትረሱ። ሁሌ የመጀመሪያዎቻችን ናችሁ። እናመሰግናለን። ሲጀመር በትንሽ የተከታተለ ትልቅም ላይ ስትሆን እና አሁን ያሉት እኮ ብዙ ይማሩ ባለውለታዎቻችን ናቸው እንዴ። ኤግዛክትሊ ብዙ ነገር እንዳገኛችሁ እናስባለን። ግን ባለውለታችሁ ናቸው። በጣም ቴንክ ዩ። ወደ ቀጣይ ጥያቄ እሺ ቦም ሻካላ አንድ ኤፒሶድ ላይ ብቻ እንደዛ ያልኩት ቆይ ልቀጥል እኮ ነው። ሳሚና ሌላ ምንድን ነው? በእናትህ ጠፋብኝ አሁን። እሺ አንተ በልና አንድ ብቻ ናት ያለች። እንዴት ናቸው? እንዴት ናቸው? አገባቢሽ ትመቸኛለች። እንደዚህ ነው የምለው እኔ እንደዚህ ነው። እንዴት ናችሁ? እና ያው ማብራሪያው ያው ብዙ ጉዳዮችን የሚያብራራ ጆሲ ነው። ባይደው አጀንዳዎች ሚይዘው አጀንዳዎች ይኖራል። ብዙ ጊዜ አጀንዳ ይዛል አይታይማ። አጀንዳና እዚች ጋር ታባ አጤሬራ ቺት እናንተን ለማስደሰት ማንጽፋት ነገር የለችም። ቺት ይዛል ብዙ ጊዜ እሱ ነገር ላረግ ይችላለሁ፣ ልኮልጅ ይችላለሁ። ሌላ ምንድን ነው እንትንስ
አስነጥሶ ያውቃል ነገር አስነጥሶ ታውቃለህ? እስቲ ወንዶ እቺ ስታሳክከኛለች ዋን እስኪ ማለት ብዙ ጊዜ ቀረጻ እየተቋረጠ የሚቀጥለው በሱ ማሳከክ ነው። ጉሮሮውን አንዳንዴ ሳይነስ ያሳክከዋልና የሆነች ድምፅ አለች የሚያወጣት እሷን ላስመስል ይችላል። ኦፍ ደ ማይክ ያለችው እንዴት ናችሁ ናት። ለሙዚቃ ከፈለጉት አለው ቴሌግራም ማስገባለን አለች እሷ ናት። ወደ ቀጣይ ከመሄዳችን በፊት ሰብስክራይብ እስኪ ለመጀመሪያ ጊዜ ያላችሁ ሰብስክራይብ አድርጉ። እያያችሁ ያላችሁ ሰብስክራይብ ያደረጋችሁ ደግሞ ላይክ ያደረጋችሁ ደግሞ ኮመንት ጻፉ፣ ሼርም አድርጉልን። ወደ ሰርቫይቫልስ ከባድ በእርግጥ አይ ስለ ዓለም ላይ ጠንካራ የለም ሰው። በጣም ጠንካራ ያልከው ሰው በማይሆን በባክቴሪያ ይሞታል እና ዞምቢ ደግሞ ይነከሳል። ዞምቢ ደግሞ ማንንም ይገላል። ያው ሩጫ ቢሆን እንሮጣለን። ዋካና ሹሪስ እኔ ቶሎ ጊቭ አፕ አላደርግም እንደምትል ሩጫ ስትል ባይደው አትሌት ነበርኩ እኮ ነው። አንድ ቀን ስቶሪ ታይም ይኖረናል። ቆይ ውሻ ሮጦ ነክሶ ያውቃል? አዎ ልጅ እውነት አይሻ ነክሶኝ ያውቃል። ስለዚህ ሩጫ ላይ እንትን ስላለ አንተ የማምለጥ ቻንስ አለ ማለት ነው። እኔ የምችለው ላይክ ማንም ከምንም ለመትረፍ ያው ፈጣሪ ካላገዘ ግን ዳውንቲንግ እስከ መጨረሻው በጣም ፋይት አደርጋለሁ። በቀላሉ እጅ እንደማልሰጥ ብቻ ሹር ላደርግ እችላለሁ። አንዳንዴ ግን ምንም ያለም ልጠፋ ከሆነ ምንም አታረግም። ግን እኔ ደግሞ ችግር እንደሚጠፋ እያወቅሁ እታገላለሁ። እኔ ችግሩ እሱ ነው። አንዳንዴ መታገል ጥሩ አይደለም። ያው በዘጋ መቀበል ጥሩ ነው። በእርግጥ ተስፋ ካለው አያለም እኮ ነገር ላጠፋ ትችላለች የሚል ዜና ከወጣ አለ እንታገላለን። ይሄ በጣም ግራ የሚያጋባ ጥያቄ ነው። እኔ ግን እታገላለሁ። ማን እንደሚኖር ዞምቢው እና ፈጣሪ ነው። እኔ ግን ዮሴፍ በመጀመሪያ 10 ደቂቃዎች ይሞታል። ለምን ምንም ሰርቫይቫል ስኪል ከአንተ አንጻር ምንም አይነት ሰርቫይቫል ስኪል የለውም። እኔስ ፐርሰናል ያለ ፍጻሜ ላይ ሰርቫይቫል እኮ ብዙም ማተር አያደርግም። ይቀጥል ሌላ ፈርስት ኢምፕሬሽን ታስታውሳለህ? እኔ ባይዘው ተመሳሳይ ክላስ ነበርን አልነበርንም? ግን ያው ተመሳሳይ ክላስ የነበርንበት ጊዜ አለ። እኔ ማስታውሰው ምን መሰለህ፣ ጆሴፍ መጀመሪያ በደንብ የማውቀው ፊዚዮሎጂ የሚባል ኮርስ እየወሰድን ነው ግቢ። ሚስተር ስሙን ሙሉቀን ይባላል። ፊዚዮሎጂን በቃ እንደምን እንደ ተረት መጽሐፍ የሚያስተምራቸው ሰው ነበረ። ዶክተር ሙሉቀን አንሶሪ አሁን ከኛ በኋላ ዶክተር ሆኗል። እሱ ነበረ ላይክ የሆኑ ሴሌክቲቭ ተማሪዎች ነበሩት ክላስ አይደለ? እያስተማረ ሁሌ ስማቸውን የሚጠራቸው ተማሪዎች ነበሩት። ከነሱ ውስጥ አንዱ ጆሲ ነበረ። ጆሴፍ ይላል። በጣም ብዙ ጊዜ በዛ ሲቹዌሽን አልረሳውም። ኢንጌጂንግ አስተማሪ ብዙ ነገር እንትን ይል ነበር። መቼም አልረሳው። አንድ ጊዜ ትዝ ይላል የሆነ ቀልድ ቀለደና ተማሪው አልሳቅም። ከዛ ቀልዱ አልቋል። ከዛ መጨረሻ ላይ መጨረሻዋ ንግግሩ እኮ በቀልድ ስለሳቃቸው አመሰግናለሁ። በጣም እኮ ሙድ የሚይዝ ሰው እኮ ነበር። በጣም መፈጣት ሰው ሁሉ አለመሳቅ አልቻለም ማለት ነው። በቃ በጣም ሙድ የሚይዝ በጣም የሚገርም ሰው፣ በጣም አራዳ ሰው፣ በጣም አይ ዶንት ኖ በዛ ደረጃ እኔ አሉ በጣም አሪፍ በህይወቴ ያጋጠሙኝ አስተማሪዎች አሉ። በዛ ደረጃ ግን ላይክ በጣም ማደንቆ አስተማሪ ነው። ለዛው የሆነ በቃ የሆነ ነገሮችን ኢዚ አድርጎ የሚያስረዳበት መንገድ እንዲህ በጣም ነገሮችን የሚልበት ያ በቃ ሲመክር ደግሞ የሚመክረው ምክር ድርቅ ያለ አይደለም። በጣም አዝናኝ የሆነ ሰው ነው። የሀዘ ፌቨራይት ስቱደንት ብቻ በዛ አጋጣሚ ጆሲን አውቃለሁ። ሴና ነበረው ፌቨራይት ተማሪዎች። እኔም ነበርኩኝ። የዛሬ ነው አድርገው አባይነ ሴና እና ጆሴፍ የሚለውን ስም ሳይጠራ አይወጣም ነበር አስተማሪ። የአባይነ ግን ፈርስት ኢምፕሬሽን እኔ አሁን ትዝ አለኝ። ምንድን ነው ትዝ አለኝ? ሰክሶኝ ነበር። ምን ብዬ ሰክሶኝ ነበር? አሁን ነው ትዝ ያለኝ። ምን ብዬ ነበር? አሳይመንት ይሰበሰብ ነበር። እሺ። እና ከምንማርበት ክፍል የሆነች እንትን አለች። ከሰዓት አካባቢ ነው ሰውየው አሳይመንት ሊሰበስብ ያለው
ወይ ደግሞ የሆነ የምንመዘገበው ነገር አለ። ብቻ ከሁለቱ ኮፒ አድርጌ ልምጣ፣ አስተማሪ ከመጣ ደውልልኝ ብዬ ስልኬን ሰጠው። ይሄ ቀለበቢስ ይታያችሁ። ስልኩን አንስቶ ከመደወልም ምን እንደተፈጠረም ሲያስታውቀኝ ከኮፒ ቤት ስመጣ ሰው ሁሉ ተበትኖ የለም። የት ሄደ? ምንም የለም። አሁን እኮ መጥቶ ሰበሰበን የሆነ ነገር አሉ። በሱ ነው ማስታወስ። እኔ ብር አላስታወስም። የዛኔ በጣም ጫናዎች ነበሩ። ቢም በርግጥ እንደ ላይፍም ምናምን ክላስም ትምህርት አመጣልኝ። ኤግዛክትሊ ሞመንቱ አመጣችልኝ። ብቻ ላይ ከዛ ጊዜም ከነበረኝ ኢምፕሬሽን አልተቀየረብኝ። ያው ጀስት ላይክ ለብዙ ነገር ኪዩሪየስ ነው፣ ቁም ነገረኛ ነው። ያሰብከውን ነገር አብረን እንትን ታደርጋለህ፣ እንጨቀጭቃለን። ይኸውላችሁ ማንነካው ነገር ቆጣሪ ነው ላይፋችን። የምሬ ነው። ኢዝ ቬሪ ሲሪየስ ፐርሰን። ሲሪየስ ጉዳዮችን በጣም እንቀልድበት ቀልዶችም አሉ። ቀልዳችን ራሱ በብዛት ቁም ነገር ነክ ይሆናል። ለአንዳንድ ሰው በቀልዳችን ምንም አትስጓደኛለች። ይህን ፖድካስት እንድንጀምር በጣም ፑሽ አደረኩት እኔ ነኝ። ለምን ነበረ ላይክ ምናወራው ነገር ከግቢም በኋላ ከተገናኘንም በኋላ በስራ ህይወትም ከተገናኘንበት አጋጣሚ ምናወራው ነገር ላይክ በቃ የሆነ ፐርሰናል ነገር አይደለም። ስለ ሰው ሜት ምናምን ነገር አይደለም። ነገሮችን ነው ምን በቃ ለመተንተን የምንሞክረው ምናወራው ላይክ በቃ እና ለምንድን ነው ነገር ብዙ ሰው እኮ የሚማርበት ሊሆን ይችላል፣ ወይ ደግሞ ብዙ ቤተሰብ ልናፈራበት እንችላለን ብዬ እኔ በጣም በብዙ አመት አልፎናል። ባይደው ይሄን ሀሳብ እንጀምር ካልኩ ከስንት ጊዜ በኋላ ነው እንግዲህ አሁን የጀመርነውና ላይክ በዛ ልክ ነው ልላችሁ ፈልጌ ነው። በቃ እዚህ ጋር ካሜራ ጋር እንደምታዩት አይነት ነው ብዙ ጊዜ ወሬያችን። የእውነት ምንም ጊዜ የተለየ ነገር የለም። ላይክ ፎር ሴክ ኦፍ ቪዥዋሉን ማሳመርና ምናምን ነገር ካልሆነ በስተቀር መደበኛ ህይወታችን ላይ እንደዚህ ነው የምናወራው እና ላይክ የተቀየረ ነገር የለም። ለካሜራ ተብሎ የተቀየረ ምንም ነገር የለም። ለዛ ነው ሁላ ሰውም ስንጋብዝ እኮ ኖርማሊ ሻይ ቡና ስንጠጣ የምናወራው ወሬ ነው እና አትጨናነቁ ምናምን ብለን ጋብዘው እኮ ለዛ ነውና የነገሮች እንትን ማለት አገጣጠም ሆኖ ነው እና ከካምፓስ ጀምሮ እንግዲህ ይሄ ነበር ኢምፕሬሽን። ግን አይሰክስም። አሁን ላይ ፐርሰናሊ መርሳት ነው ያኔ ሰከሰኝ። እሱ ስለኔ ብዙ ኢምፕሬሽኖች የሉትም። ላይክ እኔ ያለኝ ጎትቼ ያመጣሁት እንቀጥላለን እንለፋ። የፈርስት ኢምፕሬሽን ያው በቃ የክላስ ጊዜ። ከዛ ግን አሁን የተቀየረብህ ነገር አለ ወይ? ላይክ ሌላ ደግሞ ያወቀው እንትን ያለ ነገር አለ እንዴ? ማለት አዲስ እንትን ዲቤት አድርጓል አይደለም ነው ጥያቄው። ላይክ መጀመሪያ የምታውቀው አለ ከዛ እንደዛው ነው ወይ ብለህ ካወቅከው በኋላ ነው ወይስ አይና ነገር መሰለኝ? ያ አጋጣሚ የተገናኘንበት አጋጣሚ ነው ያነሳሁት። እውነት ለመናገር በፈርስት ኢምፕሬሽን ግን ያው እንደዛ አይደለም። ካራክተሩ መቼም አይሰክስም። እውነት ለመናገር ይኸው አንድ አመት ሙሉ ጨቅጭቆ ፖድካስት ያስጀመረው ፐርሲስተንስ ምናምን አለውና ኮሚትድ ነው። ይኸው ባይዘው ማንም ሰው ፖድካስት አንድ ሳምንት ሁለት ሳምንት ጀምሮ ደብሮት ይተዋልና ኢቭን አንዳንዴ ተሳስቼ ሐሙስ ስደውል ወይኔ ቀረው እንዳትለኝ ብቻ ነው የሚለኝ። ሃሎ ራሱ አይልም። ይህን ያክል ነው እና ኮሚትድ ነው በጣም። አንድ ነገር ከተጀመረ በቃ እንደምታዩት ነው። እቺንም ስቱዲዮ እንግዲህ ለሌላም ለሽምግልናም ከፈለጋችሁ ግን አዲስ ሱር ላይ መልቲ ፐርፐዝ የሆነች ስቱዲዮ አለችንና ለሁሉም የምትሆን ይህን ያክል ዴዲኬትድ ሆኖ ያዘጋጀውም እሱ ነው እና እንግዲህ ራውንድ ኦፍ አፕሎዝ ትላለህ እዚህ ጋር እናስገባለን። ወደ ቀጣይ ጥያቄ እንለፍ እስኪ። ፕሮክራስቲኔሽን እኔ ነገ በጣም ወደዋለሁ። ነገ ማለት ነገም በጣም ወደዋለሁ። ኦ ማይ ጋድ እንደ ነገ እኮ በጣም እኔ እንኳን ምን እንደሆነ ታውቃለህ? የሆነ የፐርሶናሊቲ ቴስት አድርጌ ነበር እና በዚህ የፐርሶናሊቲ ቴስት መውሰድ ጥሩ ነው አንዳንዴ። እኔም አንድ ጊዜ ወስጃለሁ። ፐርሶናሊቲ ቴስት ስትወስድ ካራክተሮች አሉና ክላሲፋይ ያደርጉታል። በተለይ እነዚህ በአራት ስፔሊንግ እንትን የሚደረጉ አይኤንቲፒ፣ አይኤንኤፍጄ ምናምን የሚባሉ አሉ። እነዚህ ክላሲፋይ የሚደረጉ ያስቀመጡት እንትን ነውና በቃ ፕሮክራስቲኔሽን ዩር ፌቨሪት ቲንግ ብሎ ነው የለጠፈብኝ እንትን ብሎና ብዙ ጊዜ ለእኔ ማለት ነው ትልቁ ሞቲቬሽን ኢዝ ዘ ዴድላይን። ለምሳሌ የዛሬ ሳምንት እሑድ የሆነ ታስክ ብትሰጠኝ እስከ ቅዳሜ ሌሊት ድረስ ቦዘር አያደርገኝም። ዴድላይን እሑድ ከሆነ ግን ቅዳሜ
ጽድት ያለ ስራ እሰራለሁ። ክላስ ውስጥም እያለሁ ሃይ ስኩል የነበረን ጊዜ ኢቭን የፕሬዘንቴሽን ኦን ደ ስፖት እዛው አስተማሪ ቆሞ አዘጋጅቼ እዛው አቅርቤ አስተማሪ ዋው እንደዚህ አይነት ፕሬዘንቴሽን አይቼ አላውቅም ብሎ እንትን ብያለሁ። ባይ ዘ ዌይ በእንደዚህ አይነት ሰዓት ውስጥ የምትሰራቸው ነገሮች በብዛት እንደዛ ይባላሉ። አይ ዶንት ኖ ዋይ ተጨንቀህ የምትሰራው እኮ የመጨረሻ ያለን የሌለ ኤነርጂ ነው የምታወጣበት። ለዛ መሰለኝ እኔ ግን ዲፔንድ ሳውንድ ደግሞ ችግር እኔ ምን መሰለህ በጣም ብዙ አይነት ፐርሰናሊቲ አይደለም ይሄ ኢንጌጅ ማድረግባቸው ነገሮች ብዙ አይነት ሰዎች ኢንጌጅ የሚያደርጉበት ነገር ነው። አት ሴም ታይም ቀን ሰራተኛ ሆኜ ታገኘኛለህ። አት ሴም ታይም ሜቢ ኮች የሚያደርግም ሰው ሆኜ ታገኘኛለህ። አት ሴም ታይም ሹፌርም አንድ ታይም ቪዲዮ ኤዲቲንግ አንድ ሴም ታይም ቴክኖሎጂ ሁሉ ብዙ ነገር ላይ ስለሆነ ለየትኛው ታስኬ ነው ብዬ እያሰብኩ ነበር እና it is like mostly physical engage የሚያደርጉ ነገሮችን ፕሮክራስቲኔት ማድረግ አልወድም። ኦኬ አሁን ለምሳሌ የሆነ ቤት የሆነ ቦታ እዚህ ጋር ተበላሽቶ አየሁ አይደል አርበታለሁ አላድርበትም። ፊዚካል ኢንጌጅ የሚያደርጉ ነገሮችን እኔ ዲፔንዲንግ ኦን ማይ ሙድ ነው። ግን ቴክኖሎጂ ነክ እኔ ሙድ አይደለም ሙድ የሚባል ነገር የለም። አሁን ቴክኖሎጂ ነክ ነገርም ከሆኑ እንደዛው ነው። ላይክ አሁን የሆነ ነክ ነገር ላይ አሁን ለምሳሌ የሆነ ዲዛይን እየሰራው ከሆነ የሆነ ሜቢ ሎጎም ዲዛይን እያደረኩ ልበል ወይ ቪዲዮ ኤዲቲንግ እያደረኩ ልበል ኦር የሆነ ፓወርፖይንት እየሰራው ነው ልበል በቃ ለምን የሆነ ትላንትም ሳልተኛ አይደል ዛሬም ሳልተኛ አላድርም ጭራሽ ወደ ነገ አልለው በቃ ዛሬ ልሰቃይ ነው። በጣም ወደዋለሁ። የዛን ያህል ደግሞ ፕሮክራስቲኔት ማድረግ የምወዳቸው ነገሮች አሉ። ማጥናት ላስት ታይም እንትን ከሚያጠኑ ሰዎች አይነት ውስጥ ሆናለሁ። ላይክ የፈተና አካባቢ ላይ ፈተና አሁን አሳይመንቱ ላይ ሲሰጥ ማለት አሳይመንቱ ከመዛ ፓወርፖይንቱን መስራት ይቀድመኛል። ፕሬዘንቴሽኑ ሰርቼ ወደ ወረቀት ላይክ እሱን ወደዋለሁ። ሀው ቱ ፕሬዘንቴት እንዴት ነው የሚደረገው ምናምን የሚለውን ነው የማስበው። ከወረቀት ፔፐር አልወድም። ላይክ እና ፔፐር ወርክ ራሱ ይደብራል። እንትኖች ያደርጋሉ ዲፔንድ ያደርጋሉ መሰለኝ። ላይክ አሁን እኔ ሙዴ ላይ ነው ዲፔንድ የሚያደርገው። እኔ ለምሳሌ ኤነርጂ በጣም ኤነርጄቲክ የሆነበት ቀን እንትን ላይ እና ሀሳብ የሌለበት ቀን ላይ በደንብ ልሰራው እችላለሁ። ነገር ግን ደክሞኝ ኤነርጂ ምናምን ከሌለኝ ግን ነገ የምትለው በደንብ ወይ ኮንሰርቭም የማድረግ ታክቲክ ሊሆን ይችላል። ግን ዴድላይን እስቲ እዚህ ጋር እንነጋገርበት። ዴድላይን ኢዝ ዘ ቤስት ሞቲቬተር ይባላል አይደል? አዎ ዴድላይን ሴት ካደረክ በቃ እኔ እንደውም ዴድላይን ከቀረበብኝ በጣም ፍራስትሬት ነው ምንድነው የሚባለው እንትኑ ላላረግ ይችላል። አንዳንድ ነገሮች ላይ እየደበረኝ የሚሆን ሰራዋለሁ ባይዘው ዴድላይን አሉ። እኔ እንደዛ ማድረግባቸዋለሁ። አሳይመንቶች አሁን በብዛት እንደዛ አደርጋለሁ። ትምህርትና ማጥናት ነክ የነበሩ ነገሮች ስራና የሆነ እንትን ላይ እንዲህ ይሄ በቃ በጣም የሆነ እንትን የሆነ ነገር ኢምፓክቱ በደንብ የሚታይ ነገር ላይ ግን ስፔሻሊ ደግሞ የሌሎችን ሰዎች የሚነካ ኢምፓክት ካለው ደግሞ በቃ የሆነ አዳር ማድረሱ አልችልም። ይሄ የሆነ እንደዛ አይነት ነገሮች አሉና ላይክ ዲፔንድ ያደርጋል። ላይክ እኔ አላውቅም ኢንጌጅ ከማረግባቸው ነገሮች ከቢሄቨሬም ተነስቶ ሊሆን ይችላል ይመስለኛል። ግን አይ ዱ ሃቭ ፕሮክራስቲኔት የማረግበት ስፖቶችም አሉ። 60-40 ብዬ ልውሰደው። 60 አላረግም 40 ግን አልማረግባቸው ነገሮች አሉ። የኔም እንደዛ 70-30 አልበለው እንደዛ ነገር ብለው እንደ ዲፔንዲንግ ኦን ማይ ሙድ ነው። አንዳንዴ እርሊ ጨርሼ ሰው ማስደነግጥበት ታይምም አለ አይደል? ከማንም በፊት ሙድ ሲመጣ ለምሳሌ ግቢ የመጨረሻ የመመረቂያ ጽሁፍ ስንሰራ ቴሲስ ፕሮፖዛል ተንቀልቅዬ ያስገባሁት እኔ ማንም እንትን አላለም። ፍጥነቴ ማለት ነው ይፈጠነ ገባ ማለት ነው። ከዛ በኋላ በቃ እንትን ያለበትም ታይም አለ። ብቻ ዲፔንዲንግ ኦን እንደ ሲቹዌሽኑ እንትን እንላለን ለማለት ነው። እስቲ ወደ አለ ልጅ ወይስ አለ ጥያቄ አለ መሰለኝ። ወደ ቀጣይ ጥያቄ ሁለት ነው ቀረሽ። ሁለት ነው ያላችሁ። ኧረ መደከማችሁ የካፌ ምግብ ባይዘዌ ብር ላይ ኖር ይችላል ማለት ቀድመ ገንዘብ የምጨርስ ከሆነ እንደኔ ብር ላይ ኖር ይችላል። አፍተር ኦል ሚል ካርዴ ዋስትና ካርዴ መንካፌ ነው ታውቃለህ? መንካፌ አልሞከርኩትም። አላውቅም ሞክሬ አላውቅም። ግን አንድ አመት አልበላውም። አይከፍሉኝም። አሁን አላከፈሉኝ። ካፌ ባይዶኛ ካፌ ምግብ እኮ ቆንጆ ነው። ሌላ ቦታ እና አብሮ ከተማሩ ጓደኞቻችን ምናምን ስንጠይቅ ፎቶ ምናምን ደግሞ ሙዷ ነበረች ፎቶ መላላክ እንደገባ ሰሞን አሁን እንደዛ ታደርጋላችሁ። ግቢ አሁን የገባችሁ ሰዎች ምግባችንን እዩልን እየተባለ አሁን ለነገሩ ሀብታም ሆነዋል። ለነንካፌ እኮ የሚከፈለው ገንዘብ ብዙ ነው። በቀን ነው በወር ነው 300 ብር ይሆናል። ኧረ እባክህ እኔ ብዙ ብር ነበር። ስንት ነበር?
የኛማ በቀን ምግብ 15 ብር ነበር በቀን በቀን አይደለም ተርሚል ነው ፐርሚል እኮ 15 አይደለም አንድ ምግብ 5 ብር ነው። የእውነቴን ነው የምልህ በቀን 15 ብር 450 ብር እኮ ነበር የሚከፈለው። ከዚህ በላይ ችግር የለም ወንድም አለ እንዴ የ450 ብር በቀን 15 ብር ታስበው በወር 450 ብር ነበርና እንደዛ ነበር። የካፌ ምግብ ያው እኔ አልፎርሽም ነበር ብዙ ጊዜ እኔም አልፎርሽም እስካደርኩ ድረስ ጊዜ አለ። ገንዘብ ሲኖርና እንትን ሲኖር በደንብ ነው የምታጠፋው ያኔ ውጭ ወጥተህ ትበላለህ። ግን ለአብዛኛው ሰው እንትን በቃ የምግብ ሀሳብ የሚባለው ነገር ኦልሞስት ከአእምሮ ውጭ ነው የሚሆነው። ምክንያቱም ጥሩ ማድረግ የምትፈልጉ ሰዎች ልንገራችሁ፣ ግቢ ተማሪዎችን ጋብዙ። ጥሩ እና የሆነ ቀን ጥሩ ምግብ ቤት ወስዳችሁ አንቀባሯቸው። አሁን እኮ እየሰደቡ ሊሆን ይችላል። አሁን እንደዛ ላይሆን ይችላል እኮ በተለይ አዲስ አበባ ዩኒቨርሲቲ አሁን እንደሱ አይሆንም እንጃ። አሁን እንደዛ አዲስ አበባ ዩኒቨርሲቲ የምትማሩ ሰዎች ነገር ሚሊየንስ ነው እየተከፈሉ የሚማረውና ለካ እንትን ሆኗል። ሌላ ግቢ ነው ወይስ የምታውቁት ተማሪ ጥቂት ስለሆነ አሁን ክፍያውን ብዙ ስለሆነ ፎርዳ ማታር ለምግብ ይቸገራል። ስለዚህ የችጋራ ምግብ እኔ ካፌ ነው። አዎ ካፌ። አንተ ግን አረሳልም የሆነ ጊዜ አልከው ታውቃለህ። ለምንድን ነው ግን የካፌ እናቶች አለ የሆነ ቀን የካፌ እናቶች ለምን ሰፈር መጥተው ለሰፈር እናቶች ወጥ እንዴት ያለ ዘይት ያለ ጨውና ያለ ሽንኩርት እንደሚሰራ ቢያስረዱ ባይዘው አሁን ላለንበት የኢኮኖሚ የኑሮ ውድነት ትልቅ መፍትሄ ይሆናል ብዬ አስባለሁ። አዲስ አበባ ዩኒቨርሲቲ ይሄን ቢያስብበት የልምድ ልውውጥና ዩኒቨርሲቲ አትጥራ ባይዘው አይ እዛ የሚሰሩ እሺ አይ እናቶች የልምድ ልውውጥ እኮ እንደሚያመቻች እኮ አንተ ሽንኩርት አግኝተህ ታውቃለህ? ግን እኔ አግኝቼ አላውቅም። እኔ የሚያስገርመኝ ስጋው በቢላ አይመስልም በመጥረቢያ እንዴት ትልልቅ ነው። አዎ አንተ ይመጣ ነበር በጣም ትልልቅ ነበር ብዙ ጊዜ። አዎ አንዳንዴ ድል ከቀና አጥንቱላ ጉማጅ ሊደርስ። ኧረ ትዝታችሁን ጻፉልን እስኪ እዚህ እናት ካፌ ለኛ እሱ ነበር። እርጥብ እንኳን 10 ብር ነበር ባይዘው እርጥብ እኮ በ10 ብር ነበር። ለኛ እርጥብ ስንት ነበር ስንሸጥ የነበረው? 30 ብር ነበር። እናንተ እኮ አራተኛ እና አምስተኛ ዓመት ላይ አራተኛ አምስተኛ ዓመት ላይ ስለሆነ የአራት ዓመት ጋፕ አለው። ኢንፍሌሽኑ በ20 ብር ነው ኢምፓክት ያደረገው እንጂ እርጥብ ሲጀምር ባይዘው እርጥብ የጀመረችው እዛ አካባቢ ላይ አሁን ባለ ደረጃ ግብር ከፋይ እንደሆነች መረጃው አለኝ። ይሄን ያክል ነው ሰው እየተጠቀመ የነበረው። ሰንጋተራ ኮንዶሚኒየም ላይ ሰንጋተራዎቹም አሉ። ግን የት ነበር ታዲያ? ሰፈር ውስጥ ነው እንዴ? ሰፈር ሰላም እያለ አንተ ረሳኋቸው ነው ስምርት ወይ ጉድ! ከእርጥብ በኋላ ከባድ የሰርግ ድግስ ሁላ ተደግሶ እዛ ሰፈር የምሬን ነው እንዴ? ደረጃ ግብር ከፋይ አሁንም እርጥብ በደንብ አሪፍ የሚመገብ የሚሰራ ምግብ ነው። እርጥብ የዛኔ ነው ያወቁት። ሌላ ምን አለ? ጥያቄ አለ? በቃችሁ ናት። ይሄ ነው ጥያቄያችን። በዚህችው ነበር ዊዲዲት በዘነዘና እስቲ ፕሮዳክሽን ፈን እናድርግ ብለን ይዘነዋል። እቺን ኤፒሶድ ለእናንተ አድርሰናል። ከተከታተላችሁን እናመሰግናለን። ይሄ ነገር ይሞቃል። በቀጣይ ሳምንት እስክንገናኝ ይሁን። ጠጥቶ የመጣ ነገር ሳይኖር አይቀርም። ደህና ሁኑ። ቻው። ቆጣሪ ፖድካስት